አሳደረኛ አረ ለመንኩት እግሩ ላይ ወድቄ ሁላ ለምኜዋለሁ አልቅሻለሁ ልጄ ምን ላርገው አልኩት በእኛ ከሆነ ምትደውልለት ቤቴ ያደርሰኝ ብለ የት ነው ማደርሰኝ ምትለው ለምንድን ነው የጠየቀኝ ምክንያቱም በጣም የሚያስተማምን ነው የሁለተኛው ደግሞ በ3 ሳምንት እንደሚሰጥ ጀምሮ በር እያለ መጣ ከሆነ አንቺ እንዴት አልገባሽም ለበር እንደተጠቀመ ተመተቃጥለብኛል አምኜ ወድጄው የልጄ ጊዜ የራሴ ጊዜ ብዙ ነገሮች አሉ ቤት ኪራይ የምትከፍልለት አለ ይሄ ጎደለኝ ይሄን ሸፍኝ የምትባባለው ነገር አለ ሁለተኛ ጊዜ ደግሞ ሁለተኛውን ሲያዘጋጀኝ ግን በመሃል ቀለበት አሰራልኝ ማለት ነው ቀለበት ሲደስ አለኝ አሁን እንዴት ብሎ ቀለሙ ቀየረ ወቀለበቱ የመናደድ እንትን አላየሁበት አልተናደድም መናደድ ነበር እኔ እየተጫወታሁ ከሱ ጋር እየቀረጸኝ ነበር በስልክ እንግዲህ የቀረጸኝ ራሷን በዚያ ጋር ዘላለ ማለት ሊሆን ይችላል ወይ ነበር ነው ለምን አልኳቸው ለምርመራ ፖሊስ ጣቢያ እናስረዳሻለን አሉ መታወቂያቸው አሳዩ ዛሬ አይደለም ነገ ምናምን እያሉ ለሽምግልና በቃ እኔ ሽምግልና እንጂ በቃ ዛሬ እግረኛው ጋር ቀጠሮ አለኝ እሄዳለሁ አልኳት ካናዳ ሆነሽ በስልክ እገለዋለሁ እያልሽ ስታስፈራሪው ነበር ወንድምሽን ፍራሽና እንትን ብርድ ልብስ ያምጣልሽ እዚህ ነው የምታድሪው አለ የኢዮብና የአሊ እስረኛ ነበር ተናስተልኝ ተመልካቾቻችን እንደምን ሰንብታችኋል ይህ የብርሃን ቴሌቪዥን ነው የብርሃን ቴሌቪዥን በተለያዩ ጉዳዮች ላይ እንግዶች ይዘን እንቀርባለን ዛሬ ይዤላችሁ የቀረብኩት እንግዳ በዚህ በቶሮንቶና አካባቢ በካናዳ የምትኖር እህታችን ነች አብረን ነው ረጅም ዓመት እዚህ ኖራለች ሙሉ ፋንታውን ትባላለች ሙሉ ለጊዜሽ ከልብ አመሰግናለሁ በጣም አመሰግናለሁ እንግዲህ ሙሉ መቼም ዛሬ የተገናኘንበት ምክንያት ኢትዮጵያ ባለፈው ወራቶች ስትመላለሽ ነበር እና ያንን አስመልክቶ የቃለ መጠየቅ የምናደርገው ተመልካቾቻችን እንግዲህ ይህን ፕሮግራም ልናዘጋጅበት የተነሳንበት ዋናው ምክንያት ተበደለሻል ኢትዮጵያ ውስጥ ሄደሽ እንግዲህ በቅርብ ቀን በሌላ ቴሌቪዥን ላይ በአዲስ አበባ ቴሌቪዥን ላይ ቀርባ ነበር ነገር ግን አንዳንድ ነገሮች ክሊር መሆን ያለባቸው በሚል በብርሃን ቴሌቪዥን በዚህ በካናዳ ሚዲያ ላይ ይዘናት ቀርበናል በተለይ ደግሞ ይዘናት የቀረብንበት ዋነኛው ምክንያት አዲስ አበባ ውስጥ ለአንድ ቀንም ቢሆን ታስራለች እሱንም አስመልክቶ ነው ምክንያቱም በተለይ እንደዚህ የዲሞክራሲ ሀገር ላይ ስንኖር እንዲህ አይነት ችግሮች መደረግ የለባቸውም ሙሉ እስቲ በመጀመሪያ ለተመልካቾቻችን ምናልባት ለዚህ ቦታው ማሽ ሁላችንም እናቅሻለን ግን ምናልባት ነው በአጋጣሚ ማያቅሽ ካለ ራስሽን አስተዋውቂ ሙሉ ፋንታውን እንባላለን አመሰግናለሁ ሙሉ እንግዲህ ባለፈው ወራቶች ኢትዮጵያ ሄደሽ ነበር ነው ስንት ጊዜ ተመላለስሽ ኢትዮጵያ ለመኖር ሙሉ ለማድረግ አስበሽ ነው እንዴት ነው ሙሉ ለማድረግ አስበሽ ነበር ወደ ኢትዮጵያ ከዚህ በፊት አግብተሽ ልጅ አለሽ ወንድ ልጅ አለሽ አመሰግናለሁ እስቲ ምን እንዳጋጠመሽ ምክንያቱም ሌሎች ሚዲያዎች ላይ ተመልክተናል ነገር ግን አንዳንድ ቦታ ላይ ስንጥቀሽ መናርግ እንግዲህ ዛሬ ፕሮግራማችን ላይ ተመልካቾቻችን በግልጽ ነው የምንነጋገረው ምንም የሚደበቅ ነገር የለም ብርሃን ቴሌቪዥን ሁሉ ነገር ክሊር እናደርግላችኋለን ምናልባት ደግሞ በዳይ የሆነ አልበደልኩም ሚል ከሆነ ደግሞ በእናስተናገደው ቅር አይልሽም ኢንተርቪው የሚሰጥ ከሆነ እንደውልልሃለን ማለት ነው አመሰግናለሁ እንግዲህ አንድ እጮኛ ጓደኛ ነበረሽ ስሙ ማን ነበር ኢዮብ ፈጠነ ኢዮብ ስራ ኢዮብ ፈጠነ ይባላል አመሰግናለሁ እንደ የተዋወቅሽ አዲስ አበባ በአጋጣሚ ስመላለስ አዲስ አበባ ተዋወቅኩት ኦኬ አመሰግናለሁ ተመልካቾቻችን እንደዚህ አይነት የመጭበርበርና እንደዚህ አይነት ነገር ኢትዮጵያ ውስጥ እጅግ በጣም አለ በቪዛ አለ በትዳር አለ እዚህ ሀገር መጥቶ ብዙ የሚሰቃዩ ወገኖቻችን አሉ በዚህ ኬስ እና ያን አስመልክቶ ነው እንደው ክሊር ለማድረግ ግልጽ ለማድረግ ነው ፎቶና ቪዲዮንም እሺ በአጠቃላይ ምን ይመስል ነበር ምክንያቱም ሙሉ መቼም ሴት ልጆች ብልጦች ናቸው ይባላል ግን አንቺ ተሸውደሻል ያውም የከተማዬ የቶሮንቶ ልጅ ሆነሽ
እንደዛ ነገር ነው ያጋጥማል። አያድርስ ነው የምትይኝ? አያድርስ። ልጁ እንዴት ነው? ጥሩ ተናጋሪ ነው? አሳመነሽ? አክቹሊ አይደለም፣ ግን የሚያታለል ሰው አይመስልም። አይመስልም። የራሱን ስራ የሚሰራ ሰው ነው። ምን ነው የሚሰራው? ኤዲተር እና ካሜራማን። ያውም የእኛን ስራ ይዞ ነው። እሺ፣ አመሰግናለሁ። እስቲ መጀመሪያ ማናስተዋወቀሽ? እንዴት ተዋወቅሽ? እስቲ አሁንም ለቶሮንቶ ተመልካቾች፣ ለካናዳ ፍርዱን እንድትሰጡ ነው በኋላ ላይ። ሌሎችም ደግሞ እንደዚህ የተሸወዳችሁ ካላችሁ እንደው ትምህርት እንድታገኙ ነው። የተዋወቅነው አዲስ አበባ ጓደኞቻችን፣ የኔን ጓደኞች፣ የሱን ጓደኞች ባለትዳሮች ናቸው። እንደነገርኩህ እንግዲህ ስም መጥቀስ እንችላለን ተብሏል። ምንም ችግር የለም። ስሙ በረከት ይባላል። እሱና ባለቤቱ በጣም ጓደኞች የነበሩ እንደ ፋሚሊ በለው ለእኔ፣ ለእሱ ደግሞ ጓደኞቹ ናቸው። የስራ አጋሮቹም ነበሩ፣ ጓደኞቹም ናቸው። ለብዙ ዓመት አብረው ኑረዋልና እነሱ ናቸው ያስተዋወቁኝ። አመሰግናለሁ። ኦኬ። ከዛ በኋላ ግን እዛ ሚዲያ ላይም እንደው በግልም ስንጫወት በጣም ብዙ ብር በልቶሻል፣ የውሸት ቀለበት አድርጎልሻል። ይሄንን ነገር እንደው ገለጽ አድርጊልን። ምክንያቱም ትንሽ ድራማ ነክ ነገር ይመስላል። እውነት ነው። አዎ። ስንት ዓመት ቆያችሁ? መጀመሪያ 3 ዓመት። 3 ዓመት አብራችሁ ነበራችሁ። ተመላልሰሻል ወይ? በጣም ብዙ። አዎ ተመላልሰሻል። አዎ አይዋሽም። አዎ አይዋሽም። ወልጄው ነበር፣ አምኜው ነበር። ነበር። አዎ አብረን ለመኖር አስበን ነበር። ጠቅልዬ እገባለሁ። እግዚአብሔር ሲያድርግኝ ከ3 ዓመት በኋላ ደግሞ ተጋለጠ ሁሉም ነገር። ሲጀመር የቀረበኝ ለእውነት አልነበረም። በየጊዜው ሲሄድ እቃ እያያዝኩ ነበር የሚሄደው። ሱቅ እከፍታለሁ በማለት ሁሌም ሲሄድ በአመት 3 እቃ ይዤ ሄድ ነበር። ካሜራዎች፣ የመኪና ካሜራዎች፣ ኤሌክትሮኒክ ነኮች ማለት ነውና ወደ ቢዝነሱን ገብተሽ ነበር? አዎ አስቀምጥ ነበር ቤት ውስጥ እሱ ጋር ማለት ነው። ሱቅ ለመክፈት ሀሳብ ነበረኝ፣ ጠቅልሎ ለመግባት ማለት ነው። እሱን ሳረግ ግን እቃ ብቻ አይደለም ማጠራቀም ያለበት፣ ገንዘብን ማስቀመጥ አለበት። ገንዘብ አስቀምጥ ነበር ንግድ ባንክና አቢሲኒያ ላይ። ያውቃል ያው ትዳር ብለህ ካሰብከው ሁሉም ነገር ግልጽ ነው መሆን ያለበት። አስቀምጣለሁ ገንዘብ። ኬኔዲያኖች እንደዚህ ነው፣ እንደዛ ነን። መጀመሪያ ጊዜ የሆነ ችግር በስራ አጋጠመኝ። ገንዘብ አበድርኝ ለትንሽ ጊዜ ብሎ ተበደረ። እንደው ይቅርታ አድርጊልኝና ስንት ብር ነው ይገለጻል? ችግር የለም። የመጀመሪያው በትንሹ ነው የተጀመረው። በትንሹ ስለ 280,000 ነው መጀመሪያ የተበደረው። ሰጠሽው? አዎ። ግን አካውንት ነው ብድር አይከብድም? አይ አሁን በጊፍት የምትሰጠው ነገር አለ። ቤት ክራይ ሲጎላ ቤት ክራይ የምትከፍልለት አለ። ይሄ ጎደለኝ ይሄን ሸፍኝ የምትባባለው ነገር አለ። እሱ ባላረገልኝም አልልህም። ከማስቀምጠው ገንዘብ ካርዴ ይዛ ነው እዚህ ስለማይሰራ ኤቲኤም ማለት ነው ልጠቀምበት ብሎኝ ይጠቀምበታል። ካጎደላት እንትን ላይ በቃ እኔ ደግሞ ቲኬት መግዛት ፈልጋለሁና ገንዘቡን አስተላልፍ እለዋለሁ። ከዛች እንትን ከኤቲኤም የወሰደው ማለት ነው። ሰው እንደዛ አለ። ብድር ግን ብድር ነው። ይሄ እመልሳለሁ 2 ወር በኋላ እመልሳለሁ የሚባል ነገር አለ። ሰው በእንደዛ ነው የተጀመረው። በብድር ማለት ብድር ማለት ጀመረ፣ ቀጠለ። እንደነገርኩህ ኤዲተር ነው፣ ካሜራማን ነው። ሁላችንም የምናውቀው ደግሞ ጉማ አዋርድ አለ በየአመቱ ኢትዮጵያ የሚካሄድ። እዛ እንትን ነው እሱ ኤዲት የሚያደርግላቸው ካሜራ የሚያደርግላቸው እሱ ነው። አዎ። እና ባለቤቱ ዮናስ አልከፈለኝም በማለት ሁሌም አሉ ቴክስቶች። አሁን በቃ ልክ አልሰጠኝም ዮናስ ደሞዝ አልከፈለኝም ዮናስ አልሰጠኝም በማለት ይበደራል፣ ይወስዳል። እና አይመልስም። ግን የመጀመሪያ ጊዜ ያልመለሰ፣ በሁለተኛ ጊዜ ደግሞ ሁለተኛውን ሲያዘጋጀኝ ግን በመሃል ቀለበት አሰረልኝ ማለት ነው። ናት ናይስ። በጊዜው ናይስ ነበር።
ቀለበት ደስ አለኝ። እኔም ደስ ብሎኝ ነበር። እንደ ማታ ወደ ቶሮንቶ ልበር 2 ወር እዛ ነበርኩ። 2 ወር ተቀምጬ ልክ እንደ ማታ ልበር ቀን ላይ ቼኪንግ አድርጌ ስመለስ ራት በልተን ስጋ የመጨረሻ ጊዜ ስጋ ለመብላት ፈልጌ ስጋ ቤት ታገስ ስጋ ቤት ቁርጥ ቤት እዛ ነው በብዛት የሚሰበሰቡት። ጾም የለም ነበር አልነበር። እዛ ቀለበት ሰርፕራይዝ which አሁን እኛ ሰርፕራይዝ የምናውቀው ሰው ተሰብስቦ ጓደኞች ብዙ ሰው ሳይሆን ላይክ ወዳጆች ደስ የሚላቸው ማለት ነው አሉኝ። ደግሞ ኢትዮጵያ ውስጥ የሱም የኔም አሉን። እንደዛ ነው የማውቀው። እሱ ደግሞ ያደረገው አንድ ጓደኛ ልጅ እና እሱ ያደረገው ትንሽ ሞደርን ለመሆን ፈልገው ይሁን what do you think አንተ ይመስልሃል? እሺ እንቀጥልና እስኪ መጀመሪያ ስቶሪውን ተደረገልሽ። ደስ አለሽ? አዎ ደስ አለኝ። አየር ላይ በሙሉ ወደ ቶሮንቶ ስትመጪ ያለው ደስ ፕሌን ውስጥ ፎቶ እየተነሳሁ ነው በቃ እጄን ኦ ማይ ጋድ። እሺ መጣሁ ወደዚህ ቆየው። ከተወሰነ ወራት በኋላ ቀለበቱ ቀለሙ ቀየረ። ቀለበቱ ተመልካቾቻችን እየተወያየን ያለ ነው በጣም እጅግ በጣም የሚገርም ነው። ከሙሉ ጋር ነው። ከዚህ ቶሮንቶ ነዋሪ ነች። ኢትዮጵያ ሄዳ ቀለበቱ ለቀቀ። ቀለሙ ለቀቀ። ምን ዳያመንድ ብሎ ነበር የሸለመሽ? ጎልድ ነው። ጎልዱ ለቀቀ እና ከምር ያታለሉት ነው የመሰለኝ። ግን በእውነት ነው የምልህ፣ በእውነት እየዋሸሁ አይደለም። እና ደወልኩለትና ከእጄ ለማውለቅ ፈለግኩ። እስከዛ ድረስ እጄ ላይ ነበር። እኔ የምልህ ባለፈው ያረክልኝ ቀለበት ቀለሙ ለቋልና አታላዩ እንዳይሆኑ አልኩት። ችግር የለም በቃ ስትመጪ ቀይረዋለሁ ነው ያለኝ። የመናደድ እንትን አላየሁበትም። አልተናደድም። መናደድ ነበረበት። አላለኝም። እቀይርልሻለሁ ነው ያለኝ። which is የኔ ሚስቴክ እዛ ላይ ነበር። ያለመናደዱ አይቼ መጠርጠር ነበረብኝ። እሺ በቃ እንትን እንበለው ምንድነው የሆነ ኤክስኪውዝ እንስጠው። ተሸውዶ ነው እንበልሽ። that's what I say okay ተሸውዶ እንግዲህ ተሸውዶ ቀለሙ ለቀቀ እንበል። እሺ ወደ ኢትዮጵያ ተመለስሽ ከዛ በኋላ? አዎ ተመለስኩ ከዛ በኋላ አዲስ ቀለበት ለመቀበል። ኢንተረስቲንግ ነው። ተመልካቾቻችን እናመሰግናለን። ከጥቂት እረፍት በኋላ ከዚህ ማስታወቂያ በኋላ እንመለሳለን። ከሙሉ ፋንታሁን ጋር የምናደርገውን ቆይታ ትንሽ ኢንተረስቲንግ ስለሆነ ነው። ምክንያቱም ብዙ ኢትዮጵያኖች እየተሸወዱ ነው። እንደው ለመማርም ያህል ነው። ዋናው ሙሉ በጤናዋ ወደዚህ ወደ ሀገሯ ካናዳ በመመለሷ እግዚአብሔርን እናመሰግናለን። አሁንም እንቀጥላለን። ይጠብቁ። ተመልካቾቻችን አሁንም ተመልሰናል። ከሙሉ ፋንታሁን ከዚህ ከቶሮንቶ ካናዳ ከብርሃን ቴሌቪዥን ስቱዲዮ ነው እየተነጋገርን ያለነው። ሙሉ በድጋሚ አመሰግናለሁ። እንግዲህ ቀለበቱ ቀለሙ ለቀቀ። ከዛ በኋላ 2 ወር ተቀምጠሽ ነው ወደ ኢትዮጵያ የተመለስሽው? እዚህ ቆይቻለሁ። ቆይተሽ ተመለስሽ። ተቀበለሽ ኤርፖርት? አዎ እየው ተቀበለሽ? አበባ ይዞ ነው የተቀበለሽ?
ነው ወይስ ከኤርፖርት እንደተቀበለች ወደ ስጋ ቤት ይዞሽ? ወደ ቤት። አዎ እሱ ጋር ነበር የምትኖሪው? ከአንድ ዓመት ትውቅነት በኋላ ወደ ቤቱ መግባት ጀመርኩ ማለት ነው። ሆቴል ከመቀመጥ ሆቴል ነበር ማለት ነው። በዛ ሆቴል ነበር የምትቀመጥ? ቀነኒሳ ሆቴል። ቀነኒሳ ሆቴል። አመሰግናለሁ። እና ቀጥታ ወደሱ ቤት ሄድሽ እና ተቀበለሽ። ከዛ በኋላ ያለውን እንደው አጠር አድርገሽ ገለጪልና። ከዛ በኋላ ያለው ባይዘዌ ባለፈው ሚዲያ ላይ ያላወራሁት ለመጀመሪያ ጊዜ ከ3 ዓመት በኋላ አራውንድ ጁላይ ኦገስት አካባቢ ተጣልተን ነበር። በምን የሚያስቅ ክለብ ወጣን እና ደንበኛ አለው ባለ ታክሲ የሚጠራው ማለት ነው። ደውሎ ወደ ቤት አድርሰን አለው። ከክለብ ስንወጣ ይሄ ባለ ታክሲ ሁለተኛ ጊዜ ነው የሚያየኛለው። ይሄ ባለ ታክሲ ለሁለተኛ ጊዜ ነው የሚያየኛለው ማለት ነው። ከክለብ የሚወስደን ከሱ ጋር ማለት ነውና ልክ መኪናው ስንገባ የት ነው ማደርስ አለው ማለት ነው። ማለት አልኩት ለምንድን ነው የት ነው ማደርሰው የምትለው? ሌላ ቀን የት ነው የምታደርሰው? አልሽኝ። ያ እንኳን በሳለሽ። እሺ which is obvious like ደንበኛ ከሆነ የምትደውልለት ቤቴ አድርሰኝ ብለህ የት ነው ማደርሰው የምትለው ለምንድን ነው? ሴት ይዞ ወይ ሌላ ሴት መስየው ነው? እኔ በዛ ተጨቃጨቅን። ለመጀመሪያ ጊዜ ስንጨቃጨቅ በጣም ምናልባት አንቺ ስላለሽ ቢሆንስ? አይቶኛል አልኩ ከዚህ በፊት። ኦኬ ፋንታስቲክ። ከዚህ በፊት ይዟችሁ ቤት አድርሷችኋል? አዎ። አሁንም አንቺ አለሽ መኪና ውስጥ? አሁንም ጥያቄ ለምን ጠየቀው እሱ? that's what I'm asking። ኦኬ ጎ ተቀይሬበት ሊሆን ይችላል ሌላ ሰው ሆኜ I don't know። ብቻ ተጨቃጨቅን መኪና ውስጥ። ወደ ቤት ገባን። እቤት ስንገባ ጸቡ አላቆመም፣ ቀጠለ ማለት ነው። ሲቀጥል በቃ መናደድ መጣ። እኔም እሱም ተናደድን ማለት ነው። እኔም በጣም መናደድ ጀመርኩ። ሲጀመር ከክለብ ነው የመጣ ነው ብያለሁ። ውሃም ነገር አለ በቃ ላይክ መጫጫህ ጀመረንና ባንኮኒ ላይ ወጣሁ። ባንኮኒ ላይ ሆነ ኮንዶሚኒየም ነው፣ 6ኛ ፍሎር ነው። እኔ በማቀው ከቦይፍሬንድ ጋር ወይም ከእጮኛ ጋር ስትጣላ ቁጭ ብለህ ሪከርድ አታረግም የምታረገውን ነገር አይደለ? አሁን እዚህ ጋር ምን ስህተት ማለት ነው። ለካ ያኔ ማቆም የነበረብኝ ማለት ነው። ይሄ ማውራላ ኦገስት አካባቢ ነው። እኔ እየተጫጫሁ ከሱ ጋር እየቀረጸኝ ነበር በስልኩ እምለውን ነገር የምናገረው። አሁን የሚሰማኝን ስሜት አሁን ያለሁበት ያኔ ስለው ነበር። እና በስልኩ እየቀረጸ ልጄ ያለ ወንድሜ የምልህም አለ መኝታ ቤት፣ ሌላ መኝታ ቤት ማለት ነው። ተኝቷል፣ ሌሊት ነው። ስንጫጫህ ተነስተዋል። በረንዳ ላይ መጥቶ አንቆኛል። በረንዳ ላይ መጥቶ ካናዳ ሰምቲንግ ገብቶ ነበር ቶሮ እዚህ ቢሆን ነው አንቆኝ። ወንድሜ ነው ያዳነኝ። እሱን አንገቱን ይዞ ምን እያረክብ ነው ብሎ የለያየን ማለት ነው። which is እግዚአብሔር ያውቃል። መፍረድ አልፈልግም። ያኔ ምን ሊያረግ መጀመሪያ ጀምሮ አለ ሪከርዱ ላሰማህ እችላለሁ፣ ልኮልኛል። እሺ እንግዲህ የቀረጸኝ ራሷን እንደዚህ አርጋ ዘላለ ማለትም ሊሆን ይችላል። we never know like አሁን ሳስበው ይሄን አካሄድ ካየው በኋላ አሁን ያረጋኛል። አብራችሁ ናችሁ ስንት ጊዜ በስምምነት ምን አደረግሽ? ስንት ጊዜ በስምምነት ነገርኩ። ኦልሞስት ለ3 ዓመት በስምምነት ነበር። ከቀለበቱ በኋላ 3 ወር በኋላ ነው 4 ወር ሌላ ገንዘብ ጠየቀኝ። ያኔም ይሄ ነበር ምክንያቱ ማለት ነው። መጨረሻ ላይ አምጣ ሲባል ዮናስ ቴክስት አላሳያለሁ በኋላ ዮናስ ታውቂያለሽ እስካሁን ተጣልተናል አልከፈለኝም የሚል ምክንያት ነው የሰጠኝ። እኔ እንጃ እንግዲህ እኔ ጉማ አዋርድ እንደሚከፈላቸው በስፖንሰር እንደሚኖሩ ነው የማውቀዋል እንዴ። ግን ሁሌም የሚለው አልከፈለኝም ነው። አሚን ኢዮብ የጉማ አዋርድ ኃላፊ ሳይሆን ሂዝ ኤዲተር and cameraman ኢዮብ። ዮናስ ደግሞ ኤክስ
ዮናስ ደግሞ ባለቤቱ ማለት ነው። በረከት ጓደኛው። በረከትን እዚህ አውጥቶታል። መጀመሪያ ሰዓት በድብቅ ሊገናኙ ይችላሉ። አሁን ስታስበው ላይክ ድራማ። ቀጥታ ከዚህ ከተመለስሽ በኋላ ከሱ ጋር ሆንሽ፣ ከዛ እንደገና ብር ጠየቀሽ፣ ሰጠሽው። ይሄ ከጸቡ በፊት ነው የምልህ። ከጸቡ የለም ነው ይሄ ከጸቡ ለብቻው። ተመልካቾቻችን አሁንም ተመልሰናል። ከዚህ ከቶሮንቶ ካናዳ ከሙሉ ፋንታውን ጋር ውይይት እያደረግን ነው። ባለፈው አመታት በተለይ ኢትዮጵያ ሄዳ ትዳር ለመመስረት ሞክራ አለመሳካቱ ብቻ ሳይሆን በደል ደርሶብኝ ነው የመጣሁት ብላለች በብርሃን ቴሌቪዥን። ምናልባት ኢዮብ መነጋገር ከፈለክ እናቀርባለን። ነገር ግን እሷ ጋር ብዙ ማስረጃዎች ለቴሌቪዥናችን ይዛ ስለመጣች ማቅረብ ስላለብን ነው፣ እንዳትቀየመን። እውነታው ይሄ ነው። በተለይ ከዚህ በፊት ብርሃን ቴሌቪዥን በተለያየ ጊዜ እንደዚሁ የሰው ብር የበሉ ሰዎችን ኢትዮጵያ ውስጥ ሆነው እዚህም ሆነው የበሉ ሰዎችን አቅርበናል። ይሄ ለፕሮቴክሽን ብቻ ሳይሆን ሌላውን ማህበረሰብ እንዲማርበት ለማድረግ የምናደርገው ጥረት ነው። ይሄንን እንላለን። እንግዲህ ብርሃን ቴሌቪዥን በዚህ በካናዳ ረጅም ዓመት የቆየ ቴሌቪዥን ጣቢያ ነው። ሙሉ አሁንም በድጋሚ አመሰግናለሁ። እስቲ ከዛ በኋላ የነበረውን ሲቹዌሽን ንገሪን። አብረሽው ነበርሽ፣ እንደገና ተመልሰሽ የፌክ ቀለበት ሆኖ ተመልሰሽ፣ እስቲ መጀመሪያ ከገባሽ በኋላ ቀለበቱን ሌላ ቀየረልሽ? ምን አለሽ? ምንም ስለዛ ወሬ ተነስቶ አያውቅም። ለምን አንቺ አላነሳሽው? በቃ ራሱ ፈልጎ ነበር ያደረገልኝና ለምን ጠይቀዋለሁ? ራሱ አስቦ ካላረገልኝ ይሄ ቀለበት ልክ አይደለም ከየት ነው ያመጣው ብለሽ ለምን አልጠየቅሽ? ወይስ ፍቅር ስለያዘሽ? ተጠረጠርኩ። ፍቅርማ ኦፍኮርስ ወደው ነበር፣ ግን ልጄን ጠየቅኩት። ባይዘው ወይ ሲገዛው ከልጄ ጋር ሆኖ ነበር የገዛው። ቀለበቱ የት ሄዳችሁ ነው የገዛችሁት አልኩት። ሬስቶራንት ውስጥ ቁጭ ብለን ልጁ መጥቶ ነው ይሸጠልኝ ማለት ነው። መልሱ አገኘሁት ማለት ነው። ቀለበቱን እንቶ ከዛ ምን ሀፕን አደረገ? እንደነገርኩ ሁለተኛ ከቀለበቱ በኋላ ሌላ ገንዘብ ጠየቀ። ስንት? 500,000 500,000 half million የኢትዮጵያ ብር። እሺ 500 ከየት ይመጣል? እንደነገርኩ ሱቅ ለመክፈት ማስቀምጣቸው አሉ። ሁለት አካውንት አለኝ ኢትዮጵያ ውስጥ which is አቢሲኒያ እና ንግድ ባንክ ማለት ነው። ሴቭ አደርጋለሁ። ሁላችንም እዚህ ሴቭ እንደምናደርገው እዚህ እየሰራው እየለፋው ሴቭ እያደረኩ እዛ ሰጠሁት። የጠየቀኝ ምክንያትም በጣም የሚያስተማምን ነው። የሁለተኛው ደግሞ በ3 ሳምንት እንደሚሰጠኝ ነው። በ3 ሳምንት የመጀመሪያውም አለ እኮ አልኩት። በመሀልም አለ ሌላ ገንዘቦች ማለት ነው። ሌላ ስለህ አሁን ይሄ 500,000 280,000 አሉ። በመሀል ብዙ አሉ which is like አሁን እስከ 1.900 2 በለው ገንዘብ የወሰደ በብድር አሉ። ከባንክ ነው፣ በካሽ እኮ አይደለም። የሁለተኛው ደግሞ ባንካችን የሆነ ሙቪ ሰርተው ባንኩ ዘጋብና የያዘብን ገንዘብ አለ። ለማስለቀቅ ሞክረን መክፈል ያለብን ነገር ስላለ በጣም በቃ አሁን ካልከፈልኩ ምንም በቃ ፎቶዎቹን ታያቸዋለህ። ታመምኩ፣ ተጨነቅኩ። እዚህ የተጨነቀ ሰው አለ፣ የታመመ ሰው መክፈል ያለበት ሰው አለ። እኔ ደግሞ ገና ለገና መጥቼ እሰራበታለሁ ብዬ ያስቀመጥኩት ገንዘብ አለ። ተጠቅሞ ቢመልስ በ3 ሳምንት ምንም ችግር የለም። በዛች 3 ሳምንት አልፈልጋትም ማለት ነው። ያ 500,000 አልኩ። በመሃል ደግሞ ሌላዎች አሉ እንደዚህ በቃ። አመሰግናለሁ። እንግዲህ ተመልካቾቻችን እጅግ በጣም የሚገርም ነው።
በመጀመሪያ ደረጃ ሙሉ አንዳንድ ጊዜ ምን ሀፕን ያደርጋል በወንድም ያለ ነው። ለምሳሌ ወንድና ሴት ከተገናኙ በኋላ ብዙ በቃ ልጁ ወይ ፍቅር ስለያዙ ስለወደዳት በየቀኑ ስጦታ ያመጣላታል። የኔ ኦፒኒየን ነው ተመልካቾቻችን። ልክ በሚሰጣት ጊዜ ያ ፍቅር ወደ ማቴሪያሊስትነት ይቀየራል። አንድ ቀን ያንን ፍላወር ካቆመ አንድ ቀን የሚሰጣትን ስጦታ what happened to him ትላለች። ምክንያቱም ባላንስ ያደረገ ፍቅር ከሆነ ሚቹዋል ሁለቱም አንደርስታንድ አድርገው እኔ የፍቅር ወይ ደግሞ የትዳር ሰባኪ ሳይሆን ኮመን ሰንስ ነው ማወራው። እኔና ባለቤቴ ተጋብተን በሼር ተከባብረን እሷም አድርጋልኝ እኔም አድርጋልኝ ከሆነ በመሀል ፍቅር ይኖራል። ግን አሁን አንቺ እንደተጠጋሽ ከነገርሽን ሲጀመር ጀምሮ ብር እያለ የመጣ ከሆነ አንቺ እንዴት አልገባሽም ለብር እንደተጠጋሽ? አልገባኝም። ለምን መሰለክ ይሄ በተለያየ ጊዜያቶች የሚበደረው ነው። ይሄ በየወሩ ሳይሆን አመታት እየቆጠረ ግን ያፉጮሌ ነገር ይሄ ቤቢ ምናምን ወይ አይደለም። ለዛ እኮ ነው አይደለም ፉገራ ይባላል። በፉገራ አይደለም ያሳምንሃል። ይሄ ብድር ሲጠይቅህ ይሄ በየወሩ አይደለም አመት ሊቆይ ይችላል። ኦኬ እዚህ ላይ ይሄንን እናብቃና በተለያየ ጊዜ ገንዘብ ወስዷል በድሎሻል። ግን መጨረሻ ላይ አንድ እንደ ብርሃን ቴሌቪዥን እንደ ካናዳ ዜጋ ፖሊስ አስጠርቶ አሳስሮሻል። ፖሊስ ጠርቶ እስር ቤት አድራለች። የእስር ቤቱን ቪዲዮ አሳይታኛለች። ስለሱ ማወቅ እንፈልጋለን። እንደነገርኩህ ገንዘቦቹ በዙ። እኔ ደግሞ በቃ እቺ 3 ሳምንት ካለ በኋላ ስልክ መቀነስ ጀመረ ማለት ነው። እዚህ ሁኜ ስልክ መቀነስ ጀመረ ገንዘቤ። እኔ ደግሞ ደረቅኩ ገንዘቤን ማለት ጀመርኩ። የሆነ ሰዓት ላይ የማይሆን ምክንያቶች ሰጠኝ ማለት ነው። ምክንያት መስጠት፣ ስልክ ድሮፕ ማድረግ ጀመረ ምናምን ቶታሊ ያቆምን። የማይሆን ምክንያት ሰጥቶኝ ማለት ነው። በቃ የማይታመን ለህፃን ልጅ የማትነግረው ምክንያት ገባኝ። ጓደኞቹ ጋር መደወል ጀመርኩ። ራሴን ሂል ካረኩ በኋላ ከጓደኞቹ ጋር ኮሚኒኬሽን ማድረግ ጀመርኩ። ነገርኳቸው እውነቱን፣ ኤቪደንሶቹ ላኩላቸው። አብዛኛዎቹ ጓደኞቹ ያውቃሉ ቤት ውስጥ ማስቀምጣቸውን እቃዎች እነዚህ ለሱቅ ይሆናሉ ማለት እመጣለሁ የምመጣው እቃዎቼና ገንዘቤን ፈልጌ ነው። ጠይቄዋለሁ፣ አልመለሰልኝም። እንደ ሽምግልና እንደ ባህላችን ወደ ጸብ ሳይሆን ኤኒ ሪሌሽንሺፕ ሲያቆም አቆመ ነው አለ ያለህን እንትን ትላለህ። ይሄ አሁን ጊፍት ምናምን አለ የሚያስቀመጥኩት ባደራ እቃዎች ናቸው። ኦኬ ከጓደኞቹ ጋር ተነጋገር። አዎ ጓደኞቹ ሻሉኝ። ሄድኩ ለ3 ሳምንት ነው የሄድኩት። ቲኬቴም ለ3 ሳምንት ነበረ። ጓደኞቹ ዛሬ ነገ ማለት ጀመሩ። የመጀመሪያ ቀን ጓደኛው መጣና ምንድነው አለኝ። ነገርኩት ሁሉንም። በሰላም ፍቱት አለኝ። እኔ ቁጭ ብዬ ከሱ ጋር ፊት ለፊት መነጋገር አልፈልግም። ቢኮዝ ቁጭ ብዬ ላስቀይመው እችላለሁ። ንዴት ላይ ያለው ሰው ነኝ። 3 አመት ተቃጥሎብኛል። አምኜው ወድጄው የልጄ ጊዜ የራሴ ጊዜ ብዙ ነገሮች አይደል ሰው ከመቀመጥ ከመቀያየም እቃዬን ገንዘቤ ቴንክ ዩ ኤንድ ባይ ይሄን የፈለኩት። በነጋታው እሺ ነግርሻለሁ አለኝ። በነጋታው ደውሎ የፈለገ ነገር ታምጣ አልሰጣትም ማለት በቃ ምንም ማሰብ አልቻልኩም። ያኔ ምን አልኩት? እንደዛ ከሆነማ በቃ ሚዲያ ላይ እወጣለሁ አልኩት። እንደሚፈራቃለው ሚዲያ ማስፈራራ መስሎኝ ነው። በሽምግልና ካልሄድክ በሚዲያ ነው እንግዲህ እንድሮ ያዋጣል። ከዛ ሚዲያ ላይ ስል ሌሎችም ሰሙ ዛሬ አይደለም ነገ ምናምን እያሉ ለሽምግልና በቃ እኔን ይሸመግሉኝ ጀመር። ሁሉም ይደውሉ ጀመር። አንድ ጓደኛቸው በጣም የማከብረው ጓደኛቸው በዛ ሰዓት ብቻ ነው ከኔ ጋር ኮሚኒኬሽን ያደረገው። ቁልቢ ገብርኤል ሄዳለሁና ከቁልቢ ገብርኤል ስመጣ ቁጭ እንላለን። ስሙን ታውቂዋለሽ? አዎ። ግን ባልጠራው ይሻላል ነው ልጥራው?
አንዴ ጥሪ እንጂ ነው ያረጣጣ የለም ጥሪ ቁልቢ ገብርኤል የሚሄድ አስናቀ ማን አውቀዋለሁ እኔ ታውቀዋለህ እውነት ከዚህ ታውቀ ነው አስናቀ የሚባል አስናቀ ያባቱን ታውቀዋለህ ጋዜጠኛ ነው አርቲስት ኦኬ አስናቀ የሚባል አርቲስት እሺ ቁልቢ ገብርኤል ጉግል አድርገን እናገኘዋለን እሺ ቁልቢ ደርሼ ስመጣ እናወራለን ይሄማ በሰላም እንዳውም አይ በጣም አሁንም አከብረዋለሁ ከምር ከሁሉም ጓደኞቹ ለኔ ሳይሆን ለሰላም የሄደ ሰውዬ ነው በስልክም እንዴ ይሄማ በቀላሉ የሚፈታ ነው እንደዚህማ ትልቅ መድረስ የለባችሁ ምናምን አለኝ ማለት ነው ያቺ ጊዜ ብቻ ነው ያወራነው ከቁልቢ ሲመጣ ግን አላወራንም ለምን እንደሆነ ታውቃለህ ጓደኛው አጨማልቆት ነው የጠበቀው ማለት ይሄ የእስር ቤቱ የምናምን እሱ ላይ ደርስልሃለው ማለት ነው ዛሬ ነገ ሲሉ ልክ አስናቀ ቁልቢ ሄደ ኢዮብ እንትን ሄደ ጅማ ቀረጻ ወጥቶ ነበርና ከጅማ ሲመለሱ ወዲያውኑ በቃ ለካ ተንኮል እያሰበ ነበር እና አስናቀ ሳይመለሱ ከቁልቢ ወይም ተመልሰው ይሆናል በዛ ሰዓት ለሽምግልና ተቀጣጥረን እንዳልኩ ሽምግልና ዛሬ ነገ ይሉን ጀመር በመሃል አንዲት ሴት ነበረች ስሟን በጠራም በጣም በደስታ ምንም አይቆጨኝም ቀጮ ብለው የሚጠሯት ቀጮ ነው ስሟ ሌላ ነው ቀጮ ይሏታል ቅጽል ስሟ የወንዶች ጉዳይ ላይ ይሰራል እና ጓደኛው ስለሆነች አሁንም በሽምግልና እንዳልኩ በሽምግልና ነው የምቀጥለው ያለሁት እንደዚህ በደለኝ ብያት ኦኬ እኛ እናስማማችኋለን በማለት ትደውልልኝ ነበር እንደዋወል ነበር ዛሬ ነገ ያለን ማለት ነው ከዛ ግን ተስፋ ከቆረጥኩ በኋላ ይሄ ነገር በጣም ሲንዛዛ አይ በቃ ዛሬ እግረኛው ጋር ቀጠሮ አለኝ እሄዳለሁ አልኳት ቀጠሮ ነበረኝ ቀጠሮ ባለኝ ሰዓት በረከት ምልህ ልጅ እቤቴ መጣ ያኔ ቀን ማለት ነው የሱ ጓደኛ የኔ ጓደኛ ነገርኩት ዛሬ ቀጠሮ አለኝ ከተክሌ ሲጀመር እሱ ነው ያገናኘኝም ከተክሌ ጋር ማለት ነው እሱ ነው ያስተዋወቀኝና ችግር ይነግሮት በዛ ቀን ግን መጣንና አትሄጂ ዛሬ ቆይ ለሽምግልና እንጠብቃለኝ ማለት ነው ምን ልበለው ተክሌን አልኩት እኔ አወራዋለሁ ምንም ችግር የለም ማለት አወራው እንደውም ሰውየው በጣም ተናደደብኝ ላንቺ ብለን ቀጠሮ ይዘናል ምን ላድርግ ሽማግሌዎቹ መጡ ብዬ እንትን አልኩ ማለት ነው ቀጮም እንደዛ በይው ንገሪው አለችኝ ዛሬ አልችልም በይው አለችኝ እሺ አለ አልችልም ተባለ ስንል ያው አመት በዓል ዋዜማ መጣ ማለት ነው ዋዜማ ከመጣ እኔ በአመት የሚሄድበት ፕሮግራም አለኝ እንጦጦ ማርያምን አበላለሁ በመሃል ደግሞ እግዚአብሔር ሌላ ነገር ስላደረገልኝ ስውራ ማርያም ደግሞ አበላለሁ ከዋዜማ በፊት ስውራ ማርያም ሄድኩ ጸሎቴን ለማድረግ ደርሼ ስመለስ ገና ከዛ ስንወጣ ወደ ወንድሜ ኢዮብ ደወለ ዛሬ የኔ ዘመድ ይጠብቃችኋል አንተ እሷ እና ልጇ ብቻ ነው ታገስ ስጋ ቤት አጠገብ ለሽምግልና በቃ ዛሬ እንፈተዋለን አለ ታገስ ስጋ ቤት ነው የት አካባቢ ነው 22 ለማንኛውም እኔም ለማወቅ ጀመር ነው ለሌላ ቀን ወይ በጣም ጥሩ ስጋ ቤት ነው በጣም ጥሩ ስጋ ቤት ያው ለሽምግልና ተብሎ መጣን እየሮጥን ቤት ሄድን ቀየርን ልብሳችን ስንሄድ የሉም በቃ እንዘዛለን ርቦናል ከቸርች እንደመጣን ነው ዳይ ቢፎር ሄድን ነው ልጄም ርቦታልና የሆነ ሰዓት ላይ የሱ ጓደኛ ብቅ ብሎ ሄደ እና ወንድሜ ራስታው መጣ አለኝ ማለት ነው አይ አሉ ማለት ነው አለ ልጅቷ ቆማ እየታዘዘች ነው አዘዝናት ምግብ በጣም ርቦናል ልክ እንደሄደች ሁለት ልጆች መጡ ማለት ነው ልጆች አራ አይደለም ሁለት ሰዎች ማለት ነው ወንዶች ኦኬ ሲቪል የለበሱ ናቸው ለምርመራ እንፈልግሻለን ለጥያቄ እንዴ ለምን አልኳቸው ለምርመራ ፖሊስ ጣቢያ እናስረዳሻለን አሉ መታወቂያቸው አሳዩ የፖሊስ መታወቂያ አላቸው አዎ ኦኬ እኔ ምንም አልገባኝም ላይክ ምንም እስካላረክ ድረስ
ያለሁት አዲስ አበባ ነው። ለምርመራ ከተባልክ ደግሞ ህግና ክብረት ትሄዳለህ። እዛ እንትን ማንሳት የለብህም ምንም እስካላረግ ድረስ። ተነስቼ በመኪና ፖሊሶቹን ጭነን ሄድን። ከኋላ መኪና እየተከተለን ነበር የነሱ ነበረ እየው በዛኛው መኪና ውስጥ። በጣም ጥሩ። ፖሊስ ጣቢያ ገባችሁ። ከዛ ፖሊሱ ነገረኝ በምን እንደተከሰስኩ። ካናዳ ተከሰሻል አለኝ። በምን ጉዳይ አልኩት። ካናዳ ሆነሽ በስልክ እገለዋለሁ እያልሽ ስታስፈራሪው ነበር ብሎ አለኝ ማለት ነው። አይ ተሳስተሃል አልኩት። ስልኬን አወጣሁ አሳየሁት። እንዳለ ወረቀቶች በሙሉ እኔ እዚህ ሀገር የመጣሁት ለሽምግልና ገንዘብ ስለተዘረፍኩ እቃዬን ለመቀበል እሱ ጋር ቀባደራ ያስቀመጥኩት አለ። ለዚህ ጉዳይ ነው የመጣሁት። አሁን ደግሞ እዛ ሬስቶራንት ያገኘኸኝ ሽምግልና ስላሉኝ ነው። ለሽምግልና እንጂ ሰውን ለመግደል አስፈራርቼ ቢሆን እዛ አልገኝም ነበር። እና ሐቁን ሁሉም ነገር ነገርኩት ማለት ነው። አንዴ ውጭ ቆያለኝ። እዮብ ገባ። እኔንም ጠራኝ። ሰውየው ጠራኝና ገንዘብ ሰጥተሃለች አለው። ተቀባብለናል አለው። which is I don't understand ተቀባብለናል ማለት ነው። እሺ በቃችን ነው የተጠየቀው። ውጭ ጠብቂኝ አለኝ። ውጭ ጠበቅኩ። እንደገና ወጣ። ከዛ እሱ ቀጥታ ሲወጣ ተመልሼ የገባው ሰውየው ጋር ምንድነው አልኩት። ፓስፖርትሽን አምጪ አለኝ። ፓስፖርቴን ሰጠሁት። ሁለተኛ ፓስፖርት አለሽ? እሱንም አለኝ። ሁለተኛውን ሰጠሁት። የእስራኤል ፓስፖርት አለኝ። ፓስፖርቶችን ተቀበለ። ወንድምሽን ፍራሽና እንትን ብርድ ልብስ ያምጣልሽ እዚህ ነው የምታድሪ አለኝ። መናደድ ጀመርኩ። እንዴ የምን ማደር ነው? ዋዜማ ነው። ኢማጂን አልበላንም ነገር ያለው በማታውቀው ነገር እየታሰርክ ነው ማለት አልኩት። በቃ እዚህ ነው የምታድሪ። እሺ አንዴ ኤምባሲ ልደውል አልኩት። ካናዳ ኤምባሲ ወይ እስራኤል ኤምባሲ ልደውል አልኩት። አትደውይም አለኝ። አነጋገሩን ልነግርህ አልችልም። በጣም ንቀት የሞላበት ነው። እንደ አንድ ኦፊሰር ቁጭ ብሎ እንደዚህ አይደለም የሚያነጋግረኝ። አዎ አሊ ይባላል። አሊ የት እስር ቤቱ የት አካባቢ ነው? 22 አካባቢ ፖሊስ ኦፊሰር ራስ መመርመር አለብን ብለው። አዎ በጣም መመርመር አለብን። ኦኬ በጣም ጥሩ። ዋና ሳጅን አሊ ይባላል። ዋና ሳጅን አሊ መርማሪ ብቻ ሳይሆን ዋና ሳጅን ነው እሱ። ዋና ሳጅን። አዎ እጅግ በጣም የሚገርም አገራችን የሚገርም። እሺ አንድ የውጭ ሀገር ዜጋ ያለምንም ክስ ወረቀት ያለምንም ወንጀል እጇ ላይ መሳሪያ የለም። ሁለተኛ ደረጃ ፖሊስ የፍርድ ቤት ወረቀት አላወጣብሽም፣ ምንም ወረቀት አላመጣም። ሶስተኛ ደረጃ ህጉንም ማናቀውም ከምንሰማው ልንገራችሁና አስፈራረገልሻለሁ ሲል ማስረጃ አለው። የአውዲዮ ሪኮርድ ያደረገው ምንም እገልሃለሁ ስትይው ክልክል ነው። እገልሃለሁ ማለት ከዚህ ሄደ ሰው አይልም እንደው። እሺ ከዛ በኋላ አሳደረኛው። አረ ለመንኩት። እግሩ ላይ ወድቄ ሁላ ለምኜዋለሁ። አልቅሻለሁ። ልጄ ምን ላድርገው አልኩት። ልጅ አለሽ? ካንቺ ጋር ይደራለኝ። ኦ ማይ ጋድ። የግል እስረኛ መሆን የሚያስታውቀው ደግሞ ምን እንደሆነ ታውቃለህ? እስር ቤት ውስጥ አይደለም። አይተኸዋል። ስቴሽኑ ኮሪደር ላይ ነው አንጥፈን። ከዛ አየሁት። ብርድ ነው። ልጄን ደውዬ ወደ ቤት ላኩት። ጓደኛዬም ነበረች፣ የምታግዘኝ ልጅም ነበረች። ወደ ቤት ላኩት ልጄን ማለት ነው። ሌሊት ላይ አደርሽ? ምን እንቅልፍ ወሰደሽ? ኧረ እኔ ብቻዬን አልነበርኩም። አሁን ቅድም እንዳልኩህ የግል እስረኛ ነኝ እንዳልኩህ ወንድሜ ከኔ ጋር ነበር። ቅዱስን አድርሶ መጥቶ ልጄን አድርሶ መጥቶ፣ አይ ይሄ በፍቃደኝነት ማለት ነው። ማንም የሚከለክለው ሰው የለም። የግል እኮ ታስሬያለሁ። ገባ? መውጣት መግባት ያሊ እስረኛ ነሽ? የኢዮብና የአሊ እስረኛ ነበር። ኦኬ በመጨረሻ አደርሽ? ጠዋት ስንት ሌሊት ላይ እነሱ አልፈቱኝም። ባይ ዘ ወይ ሌሊት ላይ እሱ ሲያደርግ የነበረው እህቴ ጋር ካናዳ
ሲደውል አደረ ማለት ነው። ካናዳ እህቴ ጋር ተደዋወለና እህትሽ እንድትፈታ ትፈልጊያለሽ? እንድትፈታ ከፈለግሽ ሜዲያ ላይ አልወጣም ብላ ትፈርም። የምትፈርመው ደግሞ የሚዋሳት ቤት ያለው ንብረት ያለው ሰው። በዛ መሃል በቃ ምንም አማራጭ እንደሌለን እኔ ኦልሞስት አይ ዋዝ ሶ ክሎዝ በቃ ምንም አማራጭ የሌለኝ መሰለኝ። ከዛ መወጣ አልመሰለኝም። ቶሮንቶ መደወል ጀመርን። ቶሮንቶ ደወልን። የሆነ ጓደኛችን ጋር ስደውል ቆይ እስኪ መላ አይጠፋም ብሎ አዲስ አበባ ከዚህ የሄደ ሰው አለ። እዛ አዲስ አበባ አቢሰሎም ይባላል። በጣም ውለታውን መቼ እንደምከፍለው አላውቅም። አቢሰሎም ጋር ተደወለ። ታውቀው ይሆናል። በጣም ጥሩ ሰው ነው። የሳውዝ አፍሪካ ልጅ ነው አቢሰሎም። አቢሰሎም ጋር ሲደወል እንደዚህ ሆንኩ ብዬ ስለው ችግር የለም ቆይ አንዴ ስልኩን ዝጊ ብሎ ስልኩን ዘግቶ ሌላ ልጅ ጓደኛው ጋር ደወለ ማለት ነው። ሚኪ ይባላል። ሚኪ ጋር ሲደውል የካናዳ ዜጋ ሆና ምንም ሳታረግ እንደዚህ ኖ ተባለና ይሄ ሊነጋጋ ሲል ትንሽ ተጠብቅ ተብሎ ጠዋት ላይ ወደ ዋና ፖሊሶች አዛዥ ጋር ወሬው ደረሰ ማለት ነው። የአዲስ አበባ ዋና አዛዥ ወደ አሊ ደወለ ማለት ነው። ከመቼ ጀምሮ ነው ዛቻ የሚያሳስረው ሰው ልጅ? ከመቼ ጀምሮ የትኛው ህግ ላይ ነው ብሎ አለው። በቃ ሰውየው አበደበት በስልክ ሲያብድበት አሁን ነው ሄድና ፍታት ተባለ። ሲጀመርም እኮ ህገ ወጥ ነው የታሰርኩት አይደለ? ላንቺ ብዬ በአመት በዓል ምድር መጣሁ አለኝ ማለት ነው። አሊ ነው? አዎ አሊ ሊፈታኝ ለኔ ብሎ ትላንት ፎቶ ምናምን ዋለሽ? አይ የለኝም። እናገኘዋለን። እሺ ከዛ መጣና ፓስፖርቴን አልሰጠኝም። ሁለቱም ፓስፖርት የወንድም ያው ህጉን ለመከተል ፈልጎ መሰለኝ የወንድምሽን እንትን መታወቂያ ፎቶኮፒ አንሺና አምጡ ትፈቻለሽ ትለቀቂያለሽ ተባልኩ ማለት ነው። ይሄ ሁሉ ሲካሄድ ፍርድ ቤት ምናምን የሄድኩበት ነገር የለም። ፓስፖርቴን ስለው ትላንትና ቃልሽን የተቀበለሽ እንትን ዘግቶበት ቆልፎበት ሄዷል። ፓስፖርቱና ስልኬንና ፓስፖርቴን ቆልፎበት ሄዷል። ኦኬ ያልኩና ሄድኩ ቤት። በነጋታው ያለ ፓስፖርት መንቀሳቀስ ስለማልችል በነጋታው ሄድኩ። ባለኝ ሰዓት ለካ እነሱ ያሰቡበት ስለነበር ነው። ሄድኩና ፓስፖርቴን አልኩት ምን መሰለሽ ያለኝ ክስ መስርች ያለኝ። ለማን አልኩት? ለኢዮብ ክስ መስርች እዚህ ነገ ጧት 10 ሰዓት ላይ አቃቢ ህግ ቀጥረንልሻልና እንድትከሺው እንፈልጋለን እንድንረዳሽ እና ፓስፖርቱን አሳድሪው እዚህ። እንደገና ሊያሳድሩት ሌላ ቀን ፓስፖርቱ አየሁትና አይ ችግር የለም ነገ እመጣለሁ አልኩት። ለኔ ልትረዱኛል የምትፈልጉት? እመጣለሁ ችግር የለውም ፓስፖርቴን ስጠኝ። በውስጤ እኮ ላይክ ምንድነው የሚፈልገው የሰውዬ? ምንም ችግር የለም እመጣለሁ ብዬ ፓስፖርቴን ስለው አይ ፓስፖርትሽማ እዚህ ይደር ነገ አቃቢ ህጉ ሲመጣ ያስፈልጋል አለኝ። አሁን ኤምባሲ መሄድ አለብኝ አልኩት። 2 ኤምባሲ እየጠበቁኝ ነው። በቃ ይሄ ነው አማራጭ ፓስፖርቴን ሊሰጠኝ። የካናዳ መንግስት፣ የእስራኤል መንግስት ኤምባሲ መሄድ ስላለብኝ ማሳወቅ ስላለብኝ መታወቂያውን አልሰጥሽም ካልከኝ ፓስፖርቴን ምንም ችግር የለም ደውዬ አልሰጥም ብሎኛልና መምጫ የለኝም ቢኮዝ አያስገቡህም ኤምባሲ ያለ መታወቂያ ያለ ፓስፖርት እላለሁ ስለው እሺ ነገ ትመጫለሽ? እመጣለሁ። እንዴ ለእኔ ብላችኋል ልትረዱኝ ብላችሁ ምን ችግር አለ? እመጣለሁ አልኩት። ፓስፖርቴን ተቀብዬ ከዛ ወጣውና ማዕከላዊ ሄድኩ። ፖሊሶች ክሴን አቀረብኩ እዛ። ከዛ ደግሞ ወደ ቦሌ ላኩኝ። ወደ ቦሌ ላኩኝ። አቃቢ ህጓ ሰማች ይሄን ነገር። ይሄ ሁሉ ቦታዎች ብቻ ብዙ ቦታዎች ደረስኩ። ቡልቡላ ሂጂ ተባልኩ። ቡልቡላ ነው ነዋሪነት ሰውየው። ካጣሩ በኋላ ይሄ ነገር ወንጀል ነው አይደለም የሚለው ነገር ወንጀል ነው። አይ የእስሩ አይደለም ስላሰሩኝ ሁኔታ ሳይሆን ስለ ክሱ እኔን ያረገ
it's not fraud, it's እምነት ማጉደል ነው። እቃዎች ስለሱ ምንም በጣም አመሰግናለሁ። አሁን ጉዳዩ ምን ላይ ነው ያለው? አሁን ክስ ላይ ነው ያለው። እንግዲህ ተመልካቾቻችን ከሙሉ ፋንታሁን ጋር እየቀጠለ ነው ጉዳዩ። ክስ ላይ ያለ የክስ ሂደት ደግሞ ያው የክስ ሂደት ምንም ካናዳም ብንኖርም ህግ ማክበር ስላለብን በክስ ሂደቱ ላይ በኋላ ውጤቱን መጨረሻ ላይ ብናቀርብ አይሻልም? አዎ ይሻላል። ከመናገር ደግሞ በኋላ ሌላ ፕሮቴክሽን ይዞ ሊመጣ ይችላል መከላከያ። ሙሉ እንደው በመጨረሻ የምትናገሪው መልእክት ካለ እንደው ምናልባት የረዱሽንም ማመስገን ከፈለግሽ ሌላ መልእክት እንደው ለኢዮብም ቢሆን ምንም ችግር የለውም እናቀርብለታለን። ከምስጋና ልጀምር መሰለኝ። ምስጋና በመጀመሪያ እዚህ ያለው ጓደኛችን ስልክ አንስቶ በዛ ሌሊት እኔን ሊረዳ ወደ አቢሰሎም መደወሉ፣ አቢሰሎምን ባለፈው ሳላመሰግነው መቅረቴ በጣም ነበር ከሁሉ በላይ የቆጨኝ። አቢሰሎም ባይረዳኝ እዚህ አልገኝም ነበር። አሁን ምን ሊያደርጉኝ እንደሚችሉ አታውቅም። ቢኮዝ ኢትስ ኮራፕሽን ገባ እና ማይኮን አቢሰሎምን ሁለቱም በጣም ነው የተባበሩኝ። በእነሱ ዙሪያ ያሉት ሰዎች አንዲት ነገር እንዳይሰማኝ ከዛ በኋላ ዳውን ሆኜ ነበር። እኔም ልጄም በቃ ላይክ እንደ እህታቸው አድርገው ነው የተንከባከቡኝና እኔ ውለታ ልከፍላቸው አልችልም። እግዚአብሔር ግን ይርዳችሁ። እግዚአብሔር ያሰባችሁትን ነገር ያርግላችሁ። በጣም አመሰግናለሁ። ለኢትዮጵያ ደግሞ ማስተላልፈው ኢትዮጵያ መንግስት ፖሊስ ሁሉም ኮራፕሽን አይደሉም፣ ግን እንደነ አሊ አይነት ሰዎች የሀገሪቷን ገጽታ ያበላሻሉ አይደል? ሁሉም አይደሉም እንደዛ። አሁን ለምሳሌ እኔ የከሰስኩበት ፖሊስ ጣቢያ ለኔም ለሱም ሳይሉ ለሐቃቸው ለህግ ነበር። ህግና ህግ ናቸውና ሁሉም እንደዛ ነው መሆን ያለበት፣ ህግና ህግ እንጂ እኔ በዚህ ስላበላሁ ወይም ስላጠጣሁ ለዚህ ወይ ለዛ ማለት የለባቸው። እና አሊ ያሉ ፖሊሶች መንግስት ከምር ከዛ ቦታ ላይ ያስነሳቸው ነው የሚገባ። ቦታው አይመጥናቸውም። ለሆዳችን ሳይሆን ለዓላማችን ለስራው ነው መቀመጥ ያለብን እዛ። ለኢዮብ ደግሞ ኢዮብ ለኔ አይደለም ያልታመነ የሆነው ለራሱ ነው። ቢኮዝ እኔ አምኜዋለሁ፣ ወድጄዋለሁ፣ አምኜዋለሁ። ጊዜን አቃጥሎብኛል። ሌሎች ሴቶችን እንደዚህ ባይበድል ደስ ይለኛል። ሌላ ሴት ደግሞ እንግዲህ ልብ ገዝታ ነው የምትቀርበው ካሁን በኋላ። እንደኔ ገንዘቧንና እቃዋን እንትን አትልም። ገባ? ፍርድ ከሰማይም አለ። ከልባ ነው ማመሰግንሽ። እንግዲህ ተመልካቾቻችን ከሙሉ ፋንታሁን ጋር የነበረን ቆይታ በዚሁ እናጠቃልላለን። እንግዲህ ኢትዮጵያ ያላችሁ ወይ ውጭ ሀገር ያላችሁ ትንሽ ህግና ህግ ተጠቀሙ። ዘንድሮ መተማመን የጠፋበት ሰዓት ስለሆነ ሁላችንም ይሰማናል። ሙሉ ላይ የደረሰው ሌሎችም ላይ የደረሰ ሪፖርቶች ያሳያሉ። በአጋጣሚ ሙሉ እዚሁ ስለቆየች ወደ ሚዲያ መታ ያለውን ችግር በሙሉ በግልጽ ተናግራለች። በድጋሚ ኢዮብ አሁንም ጋብዛለሁ፣ መናገር የምትፈልገው ነገር ካለ፣ ይቅርታ መጠየቅ የምትፈልገው ካለ። ሰው ይሳሳታል፣ ከስህተቱ ደግሞ መማር አለበት። እንግዲህ በመጨረሻ ኢትዮጵያ ሀገራችንን ሰላም ያደርግልን፣ ጦርነት ቆሞ በፍቅር የምንኖርበት ሀገር፣ ትንሽ ይሄ የተምታታ ችግሮች እንዲቆሙ እንጸልያለን። በአሁኑ ሰዓት ጾም ላይ ነን ያለነው። ጾሙ፣ ጸልዩ። ይሄንን ላለው በመጨረሻም በድጋሚ ብርሃን ቴሌቪዥንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጋብዛችኋለሁ። ጤና ይስጥልኝ። እኔ ብርሃኑ ነኝ ከብርሃን ቴሌቪዥን ስቱዲዮ። አጠገቤ ደግሞ ሙሉ ፋንታሁን ነኝ። Thank you.